በተሳሳተ መረጃ የሰው ልጅ ጤና እየበደለ ያለ ተክል ነው ማሳያችሁ። ይሄ ተክል እንግዲህ ሰነምኪ ነው፣ ሆድ ያጸዳል እያሉ በዚህ ፕላትፎርም መረጃ ሲያሰራጩበት አያለው። ግማግሚት ወይም ሰርክ አበባ ነው የሚባለው። በጣም አደገኛ ነው። ወደ ሆድ ውስጥ ከገባ የተለያዩ የጤና ችግሮችን ይዞ ይመጣል። እንግዲህ በተመሳሳይነት ይሄ ከኋላ የምትመለከቱት ይሄኛው ነው አረቦቹ ሰነምኪ ብለው የሚጠሩት፣ እኛ ድግጣ ነው የምንለው። እንግዲህ ይሄ ተክልና ይሄ ተክል በአበቃቀልም በቅጠልም ተመሳሳይነት ስላላቸው በዚህ ተክል ላይ ነው መረጃ የሚሰራጨው። ሰነምኪ ነው ውሰዱት እየተባለ ሰውን በቀላሉ የሚያገኘው ይሄን ስለሆነ ወደ ሆድ ውስጥ የሚወስዱትም ይሄን ነው። አደጋ ላይ ስለሚጥላችሁ አትውሰዱት። ቀስ በቀስ የአንጀት ውስጥ የጤና ችግራችሁን ያቃውሳል። ለመለየት ያክል እንግዲህ ይሄ የዘር ፍሬው ጥቁር ሲሆን የዘር ፍሬ መያዣው፣ ይሄኛው ደግሞ የዘር ፍሬ መያዣው ነጭ ነው። እንደምታዩት ነጭ ነው። ቅጠሉም ነፃ ያለ ነው። ግንዱ ሙሉ በሙሉ ነጭ ነው። ይሄኛው ግንዱ ጥቁር ነው። አረቦቹ ሰነምኪ፣ እኛ እንግዲህ ድግጣ ብለን የምንጠራው ይሄኛውን ተክል ነው። ነፃ ያለና ሲታይም ላይንም ማራኪ ነው። ወደ ሆድ ውስጥ ሲወሰድም እንግዲህ አንጀትን ለማጽዳት በጥንቃቄ መብዛት የለበትም። በመጠኑ ነው መወሰድ ያለበት። ከበዛ ይሄም ቢሆን አደጋ ላይ እንድትወድቁ ያደርጋል። ምክንያቱም ምልሰት አለው። ወደ ታች ተቅማጥ ያመጣል። ወደ ላይ ወደ ታች ስለሚል በጥንቃቄ ካልተወሰደ የአንጀት ውስጥ ሚኔራላችሁን ጥርግርግ አድርጎ አውጥቶ ለአደጋ ስለሚጋብዛችሁ ስትወስዱት በጥንቃቄ ውሰዱት። እንዲሁም ለተሟላ ለሆድ ውስጥ ጤንነት ፍሬዋን አንዳንድ ብቻ በቀን መውሰድ ትችላላችሁ። ፍሬውም ሲወሰድ ጥንቃቄ ይፈልጋል። ካልሆነ ግን ከጥቅሙ ጉዳቱ ስለሚበዛ ስትወስዱት ተጠንቀቁ። እንግዲህ ከታች ደግሞ የምታዩት ሲድ ባንክ እያስገነባው ነው። እስኪ ጠቅላላ ቦታውን ካሜራውን ላዙርና ላሳያችሁ። የአገልግሎት መስጫ ተቋሚን ታውቁታላችሁ። ይሄ ደግሞ የእጽዋትን ዘር እንዲሁም የተለያዩ ሲዶችን በባንክነት እንድናስቀምጥበት ያው ግንባታው የተጀመረ ቤት ነው ማሳያችሁ። አጠቃላይ አቀማመጡንም ቢሆን ከላይ ወደ ታች ምን እንደሚመስል ቪዲዮ ገባችሁ? ግንበኛ እየተቀረጽክ ነው። ታዋቂ ላረጋችሁ ነው በእኔ ምክንያት። ምን ትላላችሁ? ታዋቂነትን አትፈሩ። እንግዲህ ከላይ ሆኖ ወደ ታች ሲታይ እንደዚህ ጣናን ከታች እንተዋለን። እንደዚህ ነው የሚታየው። ይኸው እንደዚህ ያምራል። አጠቃላይ አቀማመጡ ትልቁን ድርሻ የሚይዘው የቦታ አቅርቦቱ ነበር። እንግዲህ የቦታ አቅርቦቱ አልቋል። ቦታውንም በግዢ ነው የወሰድኩት። ባንኩ ተገንብቶ እስኪያልቅ እስከ 50 ሚሊዮን ብር ያጠናቅቃል። በዚህ ዘርፍ ላይ ዮሐንስ መታገዝ አለብህ የምትሉ ሰዎች ካላችሁ ብታግዙኝ አይከፋኝም። ምክንያቱም እኔ አንድ ሰው ነኝ። የአገልግሎት መስጫ ተቋም በትልቁ ከማዘጋጀት ጀምሮ እንዲሁም ደግሞ ወደፊት ዘሮቻችንን ማንዛቸው ከሆነ አደጋዎችን ማንጋፈጥበት ዘመን ሊመጣ ይችላል በሚል ስጋት እዚህ ደረጃ ላይ ደርሻለሁ። እንግዲህ ስር ሰዳጅ አይድን የሚባሉ የጤና ችግሮችን ይዛችሁ ወደ እኔ መፍትሄ ፈልጋችሁ ከመምጣት ይልቅ ቀድሞ መከላከሉ ላይ በምሰራቸው እንደዚህ አሁን ባቀድኳቸው የጥናትና የምርምር ተቋማት ላይ አሻራችሁ ቢያርፍበት አልቃወምም። አንድ ሰው አንድ መሆኑን ታውቃላችሁና የተለያዩ የጤና ችግሮችንም እንዲሁ ይዛችሁ የ50 የ60 ሚሊዮን ተሽከርካሪዎችን የምታሽከረክሩ ግለሰቦች የእጅ አሻራችሁ ቢያርፍበት ደስታዬ ነው። እንግዝህ የምትሉ ሰዎች ካላችሁ ፕሮፋይሌ ላይ ስትገቡ የሂሳብ ቁጥር አለ። የምትችሉትን ያክል ድጋፍ ብታረጉልኝ አልቃወምም። ባትችሉም የገበሬ ልጅ አይደለው ስለማደርገው ጀምሬዋለሁ። በቅርቡ እጨርሰዋለሁ። ስራ ስንጀምር ደግሞ የኢትዮጵያ ሕዝብ የሚኮራበት ተቋም እንደሚሆን ተስፋ አደርጋለሁ። እንደተለመደው እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ያው በምትመጡ ሰዓት ከነዚህ ዛፎች ስር እየመጣችሁ ብዙ እጽዋቶች ተተክሎባቸውም ታያላችሁ። ወደፊት እስኪ እንግዲህ ጊዜ ከሰጠን አብረን እንቀጥላለን። ሰላሙን